ቆይ ህዝብን እየነጠቅ መሬቱን እየነጠቅ ልማትስ አለ ወይ? ተገቢ ብር ካልሰጠው ለልማት ከሆነ መንገድ ልትሰራ ከሆነ የግለሰቡ ቤት 100 ሚሊዮን የሚያወጣ ከሆነ የጋር ፔይ 100 ሚሊዮን ብር ያንን ማድረግ እንደው እንሽ አይችልም እንበል 75 ሚሊዮን ብር መክፈል አለ 25 ሚሊዮን ብሩን በቃ እንደው ለልማት ነው ተጎዱ ብለ ንጠቃቸው። ግን ያ የ100 ሚሊዮን ብሩን 10 ሚሊዮን 5 ሚሊዮን ብር እየሰጠ 5 ሚሊዮን ብር አሁን ባለው ኢኮኖሚ አጥራ ያጥርም ግቢ አይሰራም እንኳንና ቤት ሊሰሩበት ማለት ነው። እንዲህ ያደረክ ኦቨርናይት ዳሃ ያደረካቸው ለልማት ሲል ደግሞ ተመሳሳይ ለልማት ሲል ተጎዱ ችግር የለውም እያልክ የምታላግጠው ለምንድን ነው? አዲስ ምን አለ መሰለህ ቆይ ለጨርስልህ ብሩኬ። እሺ ደግሞ በተቃራኒው ደግሞ የዛሬ 10 ዓመት ወያኔ የሚባል ስርዓት ኢህአዴግ የሚባል ስርዓት ኦሮሞዎችን አፈናቅሏል ብለህ በውሸትም ጭምር ወጣቶችን እየሰበሰብክ የሀብት ባለቤት እያደረክ የመሬት ባለቤት እያደረክ የሱቅ ባለቤት እያደረክ እናንተ አዲስ አበባ ሰዎች ደግሞ ልማት ነውና ተጎዱ ማለት ይቻላል ወይ? አዲስ የፌር ያልሆነ እኔ አሁን ለምሳሌ እኔ አዲስ አበባ ነኝ። ከአዲስ አበባ በላይ የማስብለት ማህበረሰብ የለም። ሌላ ውስጥ አትግባ። ልመልስልህ ነው እኔ አስወርዳለሁ። ይሄ የጠየቁት ጥያቄ ስፔሲፊክሊ ዶንት ጎ ራውንድ ቡሽ የጠየቁት ታውቃለህ። ብልጽግና አዳነች አበቤ የዛሬ 10 ዓመት ወያኔ አፈናቅሏቸዋል የኦሮሞ ገበሬዎችን ብሎ ገበሬዎቹ አይደለም ልጆቻቸው ተፈልገው መጣው አዲስ አበባ ላይ ሱቅ ይሰጣቸዋል አይደል? ኮንዶሚኒየም ይሰጣቸዋል። አይታል አላየህ? አዲስ ለማዋሸት ሳይሆን ስለ እውነት አላየሁም። እንትን ውሸት አንተን ለማዋሸት አይደለም፣ ስለ እውነት ይገባ እኔ ነኝ አላየሁ ፐርሰናል። ኦኬ አዳነች አበቤ ታከለ ኡማም አድርገውታል። ሁለቱ በዜና በአዲስ አበባ ዜና የተነገረ ነው። ነገር ላውጣል ይችላል ቪዲዮን ፈልግ። ይሄ እና አዳነች አበቤ ነበረ ነው አሁን ሚውት አድርገው ቆየነ በመንግስት ቴሌቪዥን የተናገሩትን ነው ነገር። ይሄ የዛሬ ካሳ ነው የሚሰጣቸው። እንግዲህ የዛኔ አባቶቻቸው ገበሬ ተብሎ ወያኔ ካሳ ሰጥቷቸዋል። ወያኔ የሰጣቸው ግን በቂ ስላልሆነ ዛሬ ጊዜው የኦሮሞ ስለሆነ ለተፈናቀሉ የገበሬ ልጆች ዛሬ አዲስ አበባ ላይ ሱቅ ይሰጣቸዋል፣ ዛሬ ኮንዶሚኒየም ይሰጣቸዋል ተብለው ተሰጥቷቸዋል። አንተ ደግሞ እንደምትለኝ ልማት ሲሆን የአዲስ አበባ መጎዳት አለበት ትለኛለህ። ይሄን እንዴት አድርገህ ጀስቲፋይ ታደርገዋለህ? ንገረኝ። አዲስ እኔ ፌር አይደለም። አሁን ለምሳሌ በአዲስ አበባ መነሳታቸው ፌር አይደለም የምለው የሚኖሩበት አካባቢን ለቀው ወደ ዳር መሄዳቸው ነው ፌር ያልሆነው ለኔ። ለምን እነዛ ሰዎች የሚያገኙት ገቢ ተመጣጣኝ ስለማይሆን የሚያወጡት ትራንስፖርት ካሉበት ቦታ ወደ ስራ ቦታ ሲመጡ ደሞዛቸው ለትራንስፖርት ስለሚውል ያሉበት አካባቢ ላይ ጠጋ ልማት እንዲለማ ነው የምፈልገው። ተጠቀሙ እኮ አልከኝ። አሁን ደግሞ በትራንስፖርት ኖ እንደ አዲስ አበባ እኮ ነው እየነገርኩ ያለው። በግለሰብ ደረጃ አይደለም ጥቅም ነገር። እንደ አዲስ አበባ ደረጃ ከተማዋ ስትለማ ህዝቡ ይጠቀማል፣ ሁላችንም እንጠቀማል። እንደ አዲስ አበባ ነው እንጂ ያልኩ በግለሰብ ደረጃ ተጎጂዎች ይኖራሉ ነው። የአዲስ አበባ ህዝብ ጠቅላላ ድሃ ነው ዱቄት ነው ማለት አይደለም እኮ። የተወሰኑ ማህበረሰቦች ዝቅተኛ ገቢ ስለሚያገኙ የአዲስ አበባ ማህበረሰብ መንደር አይደል የሚፈርሰው? ካዛንቺስ ሲፈርስ መንደር ነው የፈረሰው። ያ መንደር ስንት ሺህ ሰው ይሆናል በአንተ ግምት? 4 ኪሎ ሲፈርስ ስንት ሰው ይሆናል? የምናወራው እኮ 500 600 ሺህ ሰው ነው የምናወራ ያለን። አንድ ቁጥር ሁለት ቁጥር አለ የምናወራ ያለን። እና ይሄ ህዝብ ፈርሶ ሌላው ይደሰታል እያልከኝ ነው? የአዲስ አበባ ሰው አሁን አንተ እያልከኝ ያለው የአዲስ አበባ ሰው ፈሪ ነው እያልከኝ ነው እንዴ? ህዝቡማ ፈርቶ ነው ቁጭ ያለው እና ምን ሆኖ ነው? ስለዚህ 10 ሺህ 20 ሺህ ሰው ቤቱ እየፈረሰ ዱቄት እየሆነ ፈርቶ ተቀምጧል። የአዲስ አበባ ህዝብ የዚህን ያህል ፈሪ ነው እያልከኝ እንዴ? ሳይፈራ ነው ሁሉ ላይ ለሚፈርሰው። የኛ ስነ ልቦና የፍርሃት ስነ ልቦና ነው። የአዲስ አበባ ሰዎች እንፈራለን። ቤታችን እየተፈናቀለ ዝም ማለት እንችላለን? ገጠም አድርጎ ፈርቶ ነው የአዲስ አበባ ህዝብ። እንዲያውም የደረሰበትን ግፍ እኮ መፍራት ጀምሯል እኮ እንዳትናገሩ እየተባሉ እንኳንና ሊታገል ቀርቶ እኮ አሁን እኛ መስፈር ያለብን እኮ ይሄን ፍራቻ ነው። አንደኛው የደረሰበትን ግፍ እኮ ወጥቶ ለመናገር የሚፈራ እኮ ነው ያለው። ምንድነው የምታወራው ያለው? ይሄ እኮ በአደባባይ እኮ የምናውቀው ነገር ነው። ብሩኬ ምን ሆናል? ይሄን እያወቅ አንተ አንደኛ ስነ ልቦናችን ብቻ አይደለም። ይቅርታ እንደዚህ ጋር ፍርሃት ብቻ ሳይሆን በድባቴ ውስጥ ነው ያለው። ሱስ ውስጥ አረቂ እየጠጣ ነው እየዋለ ያለው ከዛ ተፈናቅሎ ማለት ነው። እና ትልቅ የሳይኮሎጂ ችግር ገብቶ ነው ያለው። በጣም የሳይኮሎጂ ውስጥ ነው ያለው። በጣም በረራው አንደኛ የአዲስ አበባ ሰው በጭራሽ አይፈራም። የአዲስ አበባ ሰው በጣም ታጋሽ ነው። የአዲስ አበባ ሰው ደግሞ
ከሌላው ክልሎች ወይም ከሌላ ከዳር ከመጡት ከክፍለ ሀገር ሰዎች የነቃ አስተሳሰብ፣ በጣም ሻርፕ የሆነ የነቃ አስተሳሰብ ነው ያለው። ነገ ከነገ ወዲያ ሀገር ላይ የሚመጣውን ችግር አመዛዝኖ የሚሄድ ማህበረሰብ ነው እንጂ እናንተ እንደምትሉት እኔ አዲስ አበባ ነኝ ነው አንተም እኔም አዲስ አበባ አይደለም ያለው ቤተሰቦቻችን ትክክል። አሁን ጓደኞች አሉኝ ይደዋወላሉ። እየተቀየሩ ያሉ ነገሮችን አላየም። ለምን መሰለህ ወንድሜ እንዳለው ህዝቡን እኮ በብዙ ነገር ነው እየጎዱት ያሉት፣ ሳይኮሎጂካሊ፣ ኢኮኖሚካሊ፣ እንደገናም ደግሞ ሞራሉን አደቀው እንደገና ሰነፍ ሁሉ እኮ ነው ያደረጉት። ልክ እንዳለው እሱ ጫት ላይ የሚውል ድህነት ተስፋ ሳጥተው ግማሹ እኔ ለምን እሞታለሁ ብሎ ጫቱንና አረቄውን የሚጠጣ ወጣት የእናቱ ቤት ፈርሶበት እኮ ፀጉሩን እየጠቀለለ ቁጭ ያለ ወጣት ነው ያለው። እየቆዘመ ያለ ወጣት ስንት ነው ያለው በብዛት እንዴ? ብዙ ነው። ብዙ ላይ እኮ ምስቅልቅል ነው ያመጡበት። አንተ ይሄን ችግር ቴዲ አፍሮ እኮ ቀላል አይደለም፣ አይቶ ታዝበው እኮ ነው ያንን ጽሁፍ የጻፈው። ዝም ብሎ የቴዲ ዘፈን እኮ ዝም ብሎ ዘፈን አይደለም። አዲስ አበባ ህዝብ ላይ የደረሰውን እውነተኛ ነገር ነው የገለጸው። እኔ እውነት ለመናገር አዲስ የኔ ልንገርህ፣ በቃ ሀሳቤን ላጠቃልና ባጭሩ እኛ በመንጋ ምን ሰዎች አይደለም። የአዲስ አበባ ሰዎች በሀሳብ እንኳን ልዩነቱ ይኖረን፣ ግን የከተማችንን ጥቅም አሳልፈን የምንሰጥ ሰዎች አይደለም። ነገር ግን በመንጋ አይናችንን ጨፍነን እንሂድ የሚለውን ኮንዲሽን ትተን እያሰላሰልን ማህበረሰቡን እንዴት አድርገን ነው በብልጠት የምናስጠቅመው፣ እንዴት ነው ዙር ውስጥ የምንከተው ብለን ማሰብ አለብን እንጂ ኖ በመንጋ መሄድ አለብን፣ ነገሮቹ ትክክል አይደለም ብለን መሄድ የለብንም። ከመንግስት ጋር ራሱ ማጋጨት የለብንም እኮ። ምክንያቱም ከመንግስት ጋር ከተጋጨ ተጠቃሚ አትሆንም ነው ጨዋታው። ገባህ? ተጠቃሚ እንዲሆኑ፣ ብልጥ እንዲሆኑ፣ ስማርት እንዲሆኑ ማድረግ ነው እንጂ ያለብን መንግስት ጠላት ብሎ ምንድን ነው? የአዲስ አበባ ህዝብ እኮ ከፍተኛ የኦሮሞ ጠልነት አለበት ያለው እኮ መንግስት ነው። ወዲዩ ታክንባ ጠላት ነው ለኦሮሞ ያለው እኮ መንግስት ነው። አንተ በጤነኛ ነው የምታወራው እንዴ? ይሄ በፊት እንትን ሳይሆን ማልጠላ ምንድን ነው የምታወራው? ማለት ምንድን ነው የምትለው እንዴ? አንተ የአዲስ አበባ ልጅ አይደለም። አንተ እኔም በድለኸኝ ምንድን ነው ማልጠላ? አክሰንቱ ያስታውቃል። አክሰንት አይደለም። እኔ በስራ ሁኔታ እያወራ ያለሁት ስለ አጠቃላይ ስለ ቤተሰቤ ነው እያወራ ያለሁት። ገብቶሃል? በስራ ሁኔታ የተለያዩ ቦታዎች ተንቀሳቅሻለሁ። የአዲስ አበባ ልጅ ነኝ። ቼክ ማድረግ ትችላለህ። መታወቂያንም በውስጥ ልልክልህ እችላለሁ። ችግር የለውም። ነዋሪ ነህ እንጂ ተወላጅ አይደለም። ለማንኛውም አዲስ የምልልህ መሰለህ እኔ እንትን ሳይሆን እኔ በአዲስ አበባ ጥያቄ የሚያቀርብ ሰው የሚታገል ሰው አዲስ አበባ ላይ እያንዳንዱ ያለውን ሰው እናንተን እኔ ለመግፋት በጭራሽ አልሄድም። በጭራሽ እናንተ ይሄ ጥቅሙን ለማስከበር እየሄዳችሁ እኔ የተወለድኩበትን ያደግኩበትን እናንተን ልቃወም አይደለም መሄድ የምፈልገው። ነገር ግን ብልጥ እንሁን ነው። ለምሳሌ እንደነገርኩ ነው። ጥያቄ ስታቀርቡ አዲስ አበባ ውስጥ የሚኖረው ጥበቃ የሚሰራው አሁን እኮ ብሩኬ እኔ ከዚህ በኋላ አላቋርጥም። ሀሳብን እንደው ጠቅልል አድርገው በአንድ ደቂቃ በሁለት ደቂቃ ብልጥ የምንሆነው በጠላትነት ፈርጆ እያፈናቀለን ያለውን ብልጽግናን በመቀበል ነው። እንዲህ ብልጥ የምንሆነው ብልጽግናናማ ከተማዋን እያጠፋው ከተማዋን በልማት ስበብ ከመሀል ሀገር እያፈናቀለ ህዝቡን ዳር እየጣለ ነው። ልማት ወደሌለበት፣ መብራት ወደሌለበት መሀል ሀገር ሰርቶ እንዳይበላ ማህበራዊ ትስስሩን እየበጣጠሰው ከመሀል ገፍቶ እያስወጣው መሀሉን ደግሞ ለሚፈልገው ሰው እየሰጠ ነው። ይሄ በሚሆንበት ሀገር ላይ ለልማት ነው እና ከብልጽግና ጋር ታረቁ፣ ተስማሙ። ምን አይነት ቀልድ ነው ብሮ? ይሄ ፌር አይደለም። አሁን አንተ ያልከው ነገር እንዳለ ፌር አይደለም። መንግስት ይሄን ነገር ማድረጉ ስህተት ነው። ስህተትም የሆነው ምንድን ነው? ከመቶ ምናምን ዓመት ጀምሮ ሲያለማ የነበረውን ከተማ የልማቱ ተጠቃሚ ሳይሆን ወደ ዳር መውጣቱ አግባብ አይደለም። ድጋሚ ሌላ ከተማ እንዲያለማ መደረጉ አግባብ አይደለም። ሁለቴ ሶስቴ መስዋዕት መክፈል የለበትም። ስለዚህ በተወለደበት ባደገበት አካባቢ ሲሳለምበት በነበረው ቤተክርስቲያን አካባቢ ላይ ለምሳሌ 2 ቀበሌ ስታነሳ አንዱን ቀበሌ የእነሱ መኖሪያ ቤት ሰርተህ አንዱን ለልማት ማዋል ትችላለህ። እንደዚህ አይነት ነገሮችን አንስቶ ማህበረሰቡ ነቅቶ ትግሉን ታግሎ ጥያቄ አዲስ አበባ ላይ የተሰራው ሶሻል ኢንጂነሪንግ ያ አይደለም የተፈለገው ህዝቡን ማፈናቀል ነው። ቢቻልማ እና አዳነች ጠፍቷቸው ነው እንዴ? ካሳንችስንም ያህል ሰፊ ሰፈር ስታነሳ እኮ እዛው ካሳንችስ ያነሳው ሰፈር ላይ 2 ኮንዶሚኒየም መስራት ትችላለህ። 3 ትላልቅ ኮንዶሚኒየም ሰርተህ ሌላውን መሬት መውሰድ ትችላለህ። ያ አይደለም ፍላጎቱ መጥፋት ነው። አዲስ የኔ ያልኩ ያለሁት መሰለህ ከሌላ ፖለቲካዎች ጋር ከታመሰ ከዛ በኋላ የአዲስ አበባ ሰውም ከእናንተ ምንድነው አብሮ መደባለቅ ይፈራል። አሁን ለምሳሌ ከፋኖ ጋር ይሁን ከወላ ጋር ይሁን ከህዋት ጋር ይሁን ፖለቲካው ሳይደባለቅ
ፒውር የሆነ የአዲስ አበባንና ኢትዮጵያዊነትን ያለ ፖለቲካ ይዘህ ስትመጣ የአዲስ አበባ ሰው ይሰማሃል። ለምንድን ነው የሚሰማ? ኦኬ ፌር ናቸው፣ ስለ አዲስ አበባ ነው የሚወያዩ ይባላል። የአዲስ አበባን ትግል ነው የሚታገሉት ይባላል። መንግስትም ይፈራል። ምክንያቱም ስህተት ነው ፊት ለፊት የምታሳዩበት ማለት ነው። ነገር ግን እየተነሳ ይሄ ከኦሮሚያ ጋር ከሆነ ነገር ጋር የሚያያዘው ነገር ሎጂኩ አይሄድም ነው። ስለማሄድ ከአዲስ አበባ ጋር ከዚህ ጨዋታ ተወጥቶ እንጂ የአዲስ አበባ ጥያቄ ማናችንም የምንደራደርበት አይደለም። የአዲስ አበባ ኮንዲሽንን ክልል መሆኗን የማይቀር 100% ትክክል ነው። ይሄ የታወቀ ነገር ነው። ሁለተኛ የአዲስ አበባ ሰዎች ውሃ፣ መብራት፣ መንገድ ሲሰሩ ከርመው ከዛ መብራት ውሃውን ጥለው ድጋሚ ሌላ መብራት ውሃ ምናምን የሚያስገቡበት ሁለተኛ ድካም እንዲደክሙ መደረግ ትክክል አይደለም። ሶስተኛ ደግሞ በሳይኮሎጂ የነቁ ናቸው። የነቁ ማለት የተማሩ ንቃተ ህሊና ያላቸውን ሰዎች ወደ ዳር አይደለም የምትወጣቸው፣ መሀል አርገክ ከልማቱ ተጠቃሚ አርገክ እንደገና ደግሞ እነሱ የቴክኖሎጂውም ለተሻለውም ነገር ቅርብ ስለሆኑ እነሱን ነው መጠቀም ያለብን እንጂ በትራንስፖርት በምናምን እየደከማቸው ኑሯቸው እንዲከፋ አታደርግ። ምክንያቱም ከዳር የመጡ ሰዎች ስልጣን ይዞ ነው ህንፃ በህንፃ የሆኑት። የአዲስ አበባ ሰው ህንፃ በህንፃ አልሆነም፣ አልሰረቀም። አሁንም ደግሞ ድጋሚ ከልማቱ ተጠቃሚ እንዲሆን ይደረጋል። መች ነው የሚጠቀመው የሚለው ትክክለኛ ነገር ነው። አዲስ አበባ በራሷ በተወለደ በራሷ ማህበረሰብ ራሷ በመረጠችው በራሷ ሰው እንዲተዳደር የሚለውም ትክክለኛ ነገር ነው። ግን ከሌላ ፖለቲካ ጋር አስቀይጡት፣ ያለዛ ያው ቁማር ያስበላችኋል ለማለት ነው። ጨርሻለሁ። ቴንክ ዩ። ሚዩት ነህ። አመሰግናለሁኝ። ከሌላው ፖለቲካ አስቀላቅሉት የልማት ተጠቃሚ ያድርጉት ነው የምትለው። ትክክል ነው እኮ ሀሳብ የልማት ተጠቃሚ ግን ልማቱን አፍርሶ ዳር ላይ ልማት የሌለበት ቦታ የጣለው መንግስት እያለ የልማት ተጠቃሚ ያድርጉት። እኔ እኮ ምን አይነት ቀልድ እንደሆነ አይገባኝም። በቃ አዲስ አበባ ህዝብ ማድረግ ያለበት ምንድን ነው? መታገል ነው ያለበት። መታገል መጀመር አለበት። ቢኮዝ አሁንም ቢሆን እነዚህ ሰዎች መርካቶን ማፍረስ ይፈልጋሉ። ከጉለሌ ጀምሮ የቀረውን ከተማ ማፍረስ ይፈልጋሉ። በአጠቃላይ ከተማ ውስጥ ያለውን ነዋሪ ከጨርቆስ እስከ በአጠቃላይ ቢችሉ ቦሌን በሙሉ ትላልቅ ግቢ ያለውን ማፍረስ። አብይ አህመድ እኮ ምን እንዳለ ታውቃለህ? በኢትዮጵያ ቴሌቪዥን ፈልጌ ቪዲዮን አመጣዋል። ተስፋ ማርያም ይሰጣለሽ። አይ ቲንክ አባዲና ነው። ከዛ ወደ አንተ ይሰጣል። ምን እንዳለ ታውቃለህ? ጦር ኃይሎች አካባቢ ሰፋፊ መሬት ይዘዋል። እንግዲህ መሬት መያዛቸው ዜጎች ያበሳጨዋል። መነጠቅ አለባቸው። የቀበሌ ቤት ብሎ ቆሻሻ ነው ብሎ ጠራርጎ አባረዋል። ሰፈሮችን አባረዋል። ጦር ኃይሎች የሚባለውን ሰፈር የሀብታም ሰፈር መሬት ይዘዋል ይላል። እንዴት እንደሚያፈናቅላቸው እያሰበ ነው። እንደዚህ አይነት ስርዓት ነው ያለው። ይሄ ደግሞ ከጥላቻ የሚመነጭ ነው። ከተማዋን ከመጥላት ህዝቡን ከመጥላት የሚመነጭ ነው እና ከሚከተሉት ፖሊሲ አዲስ አበባ የኦሮሞኖች ብሎ ስለሚያስቡ ይሄን የሚያደርጉት ይሄ ግልጽ ነው። የአዲስ አበባ ህዝብ መታገል ነው ያለበት። እኔ እንደዛ ነው የምለው። አባዲና ቀጥል። ሰላም ጤና ይስጥልን። አዲስ እኔ እንኳን መጀመሪያ የገባሁት ይሄ የምክክር ኮሚሽን ነው ምንድን ነው የሚባለው ነገር ላይ ነበር። ግን ከዛ በኋላ የተባሉትም ነገሮች ስላሉ እንደው ገረብም ለማድረግ የአራዳ ልጆች እኮ ብዙ ሰዓት አስጠበቀናል። አዲሳችን በሰፊው ነገም ከነገ ወዲያም የሚያነሱትን ሀሳብ አንስተን በደንብ የምንሄድበት ነው የሚሆነው። በሱ ላይ ትንሽ የምለው ነገር አለ። ግን ያው በአራዳ ልጅ እስቲ ትንሽ ከላይ ከሰማ ነው መንጋ ምናምን የሚል ቃላቶች ይሄ ከጥግ የሚመጣ መንጋ ምናምን የሚል ቃላቶች ተጠቅሟል አንዳንድ ሰዎች። አዲስ አበባ ልጅ ላይ እንግዲህ ሪጎሬ ማስመታት ነው እንግዲህ አይደል? አስከብቦ ሊያስቀጠቅጠን ነው። እኛ ከእናንተ እንለያለን ነው እንግዲህ አገስ የአዲስ አበባ ልጅ ወይም የአዲስ አበባ ሰው የአዲስ አበባ ህዝብ በዙሪያው ከአካባቢው ከየትም አካባቢ ካሉ ሌሎች ኢትዮጵያኖች የሆነ የተለየ አገስ የተመረጥን አሪያን ሬሶች ነን፣ ሌሎቹ መንጎች ናቸው የሚል የአዲስ አበባን ህዝብ የማስጠላት አይነት ንግግር ነው። ከዛም አልፎ ደግሞ ለሰዎች አንተ የአዲስ አበባ ነዋሪ እንጂ ተወላጅ አይደለም ምናምን የሚል ነገሮችንም ሰምተናል። ኧረ እባክሽ አክሰንትማ አንቺ ላይም አክሰንት እንሰማለን። በዛ ሳይሆን አንድ ሰው እኔ እንዲህ ነኝ ካለ ኦኬ ሀሳብ ምንድን ነው እንጂ የሚባለው ጭራሽ ከዚህ ነህ ከዛ ነህ የሚያዋጣ አይመስለኝም። ስለምንሰማው አክሰንቱን ማለት ነው። ሌላ ነገር አዲስ ስለ ፌርነስም ተጠይቀ ነበር እና እውነት ለመናገር አስፋራ እኔ በገባኝ ልክ አዲስ በጣም ፌር ነው። ምክንያቱም አዲስ አሜሪካ ስለሆነ ነው እንጂ ኢትዮጵያ ላይ ቢሆን በዚህ ሰዓት እነዚህ ንግግሮችን ማድረግ የሚችልበት ሁኔታ አይደለም ያለው። ፕላትፎርም ከፍቶ ሀሳቡን እሱን ከሚመስሉ ሰዎች ጋር ለመነጋገር ሲሞከር ደግፋችሁት
ወክላችሁት የመጣችሁት አካል አዲስ እንደዚህ አይነት ፌርነስ አያሳየው። ሲጀመር እድሉን በማግኘታችሁ አክቹዋሊ ማመስገንና አንድም ደቂቃ 30 ሰከንድም ከተሰጣችሁ ቴንኪዩ ማለት እንጂ ፌርነስ የምትጠይቁበት ምንም አይነት ኢንታይትልመንት የላችሁም። ቢካዝ እኛ በምናውቀው የኢትዮጵያ ሕዝብ አፈና ላይ ነው ያለው። በሚዲያ ታፍኗል፣ በኢኮኖሚ ታፍኗል፣ በጦርነት ታፍኗል፣ በሁሉ ነገር ታፍኖ ያለበት ሁኔታ ነው ያለው። ያ ባለበት አፋኙን አካል ወክላችሁ መታችሁ ፌርነስ ስትጠይቁ እንደው የሞራል የት ጋር ነው ያለችው? ተው እንጂ። ሲሆን ደግሞ ታች ቁጭ ብላችሁ ከእናንተ የተለየ ሀሳብ ያላችሁ ሰዎች እንዴት ሀሳብ ኤክሰርሳይዝ እንደሚያደርጉ ቁጭ ብላችሁ መማር ነው እንጂ ያለባችሁ ኖ ፖዚሽን ብልጽግናን ወክላችሁ መታችሁ ፌርነስ የምትጠይቁበት። ከዛ ባለፈ የአዲስ አበባ ህዝብ ከዛም ሰፋ ካረከው የኢትዮጵያ ህዝብ እኔ ምን አምላክ ምን እንዳስቀየምን አላቅም፣ ጭንቅ ውስጥ ነው ያለ ነው። የኢኮኖሚ ሃርድሽፑ ቀላል አይደለም። መፈናቀሉ፣ ጦርነቱ፣ ከዛ በዛ አልፎ ተርፎ መተንፈስ እንኳን የምችልበት አይነት ሁኔታ አይደለም ያለው። ጭንቅ ውስጥ ነው ያለ ነው። ኤንድ ያ ባለበት ሁኔታ በእርግጥ ያው ሁሉም በየአካባቢው የራሱን አድቮካሲ መስራት ስላለበት የአዲስ አበባ ህዝብ ያለበትን ሁኔታ አድቮካሲ መስራት አለበት። የአዲስ አበባ ህዝብ እየተፈናቀለ ነው ያለው። ኢፍትሐዊ በሆነ መንገድ ቤቱን፣ ሀብቱን፣ ንብረቱን ከቅድመ አያቱ ጀምሮ የኖርበትን እሰን አሴት ሀብት ነው ሀብቱ እየተዘረፈ ነው ያለው። በኢኮኖሚ ታፍኖ መንቀሳቀስ የማይችልበት ሁኔታ ነው ያለው። በፖለቲካ ታፍኖ መተንፈስ የማይችልበት ሁኔታ ነው ያለው። ቀደም የአዲስ አበባ ህዝብ አይፈራም ይላል። አሁን ላይ ብታዩት የአዲስ አበባ ህዝብ ኤርፓድ ያደረገ ነው የሚመስለው። መንገድ ላይ ብቻውን እያወራ የሚሄድ ሰው ነው ያለው። ከጭንቀቱ እና መተንፈሻ ከማጣቱ የተነሳ መንገድ ላይ ብትመለከቱ፣ ዞር ዞር ብትሉ ሰው ብቻውን እያወራ እጁን እያወናጨፍ የሚሄድበት ሀገር ነው የሆነው። እንደዚህ አይነት እህት ወንድም ነው ያሉ ችግር ውስጥ ነው ያለ ነው። ዜርፎር ይሄ ደባብሳችሁ ምናምን የምታልፉት ነገር አይደለም። አፍጦ አግጦ ወጥቶ የሚታይ ነገር ነው እና እንደው አንደኛችንን እንግዲህ እንደ ሱዳን ህዝብ ወይ እንደ ናይጄሪያ ህዝብ እንደ ባዕድ ወይ እንደ ግብፅ ህዝብ ምናምን ከሆነ የምታዩን እሱም በግልጽ ንገሩን። ቢካዝ በሚደረጉ ንግግሮች እንግዲህ ቅድም እንኳን ባክንፎር እዚህ ቁጭ ብለን የሰማ ነው ስለ አንድ ወገናችሁ ሆኖ ነው እንግዲህ አዲስ እንደዚህ የሆነን ነው ብሎ ሲናገር አይ አይደለም ዝም በል አንተ፣ ይሄ ቦታ የኛ ነው፣ ይሄ ቦታ እንደዚህ ሆኖ እንደዚህ ልክ አይደለም። ሶ እኔ አሁን ይከብደኛል ከእንደዚህ አይነት ሰው ጋር መነጋገር። ቢካዝ የሀገሬ ሰው ጋር እያወራው ሳይሆን ከጎረቤት ሀገር ጋር በድንበር እየተጣላው ነው የሚመስለኝ። ዜርፎር ብታረጋጉት ጥሩ ነው። እዛ ላይ ይሄ የባዕዳነት ስሜት እየተሰማው ነው ህዝቡ፣ ባይተዋርነት እየተሰማው ነው። የተከበበ መስሎት ነው የሚሰማው፣ ተከቧለም እና አረጋጉት ለማለት ነው። የምታረጋጉት አይመስለኝም። ኢቨንቹዋሊ ሄዶ ወደ ጦርነት ወደ ግጭት ነው ጉዳዮቹ የሚሄዱት። ምንም ማድረግ አይቻልም። እንግዲህ ፑሽ ካም ቱ ሸቭ ወደዛ ነው የሚካሄደው። ወደ ምክክር ምናምን ወደ ተባለው ነገር ጋር ግን ስንመጣ አዲስ አጀንዳው ጋር ከመገባቱ በፊት ፕሮሰሱ ባይት ሰልፍ ነው መፈተሽ ያለበት። ከዚህ ፕሮሰሱ የተበላሸ ከሆነ አጀንዳው ምንም ቢሆን ፖይንትለስ ነው የሚሆነው እና እንደው ከፕሮሰሶች ውስጥ ያሉትን ችግሮች አንዳንድ ነገሮች ለማንሳት 4,000 ሰዎች እንግዲህ ይመካከራሉ ተብሏል። እነዚህ 4,000 ሰዎች ከየት ይምጡ፣ እነማን ይሁኑ፣ ምን ይሁኑ ኢትዮጵያ ህዝብ የሚያውቀው ነገር የለም። ቀንድ ይኑራቸው፣ ጭራ ይኑራቸው፣ ሸሆና ይኑራቸው አናውቅም። ግን የ100 ሚሊዮን ህዝብ ዕጣ ፈንታ ሊወስኑ ሊመካከሩ እንግዲህ ተሾመው የቀረቡበት ሁኔታ ነው ያለው። በጣም ያሳፍራል። እንዴት መጡ እነዚህ ሰዎች? በምን መስፈርት ነው የተመረጡት? ከየት ነው የተመረጡት? ምንድን ናቸው የሚለው ታሪካቸው ምንድን ነው? ዋትስ ዴር ባክግራውንድ? የትኛውን ህዝብ ኢንተረስት ነው የሚያንጸባርቁት? የሚታወቅ ነገር የለም። ከዛም ደግሞ እንግዲህ አወያይ የተባለው ኮሚሽን የተባለው እንግዲህ በውስጡ 11 ሰዎች አሉ። እነዚህ 11 ሰዎች እነማን ናቸው? ከየት ነው የመጡት? ምንድን ነው ኢንተረስታቸው? ባይዘው አባዲ እነሱ ሰዎች ተመድበውልናል ይላል። ዛሬ ቪዲዮን ይዤዋለሁ እና 11 ኮሚሽነሮች ተመድበውልን ይላል ሰውየው። የመደበላቸው መንግስት ነው ማለት ነው። ምንድን ነው ያደረጉት መሰለ? መጀመሪያ የኮሚሽኑ ሲዋቀር እጩ ምናምን ተብሎ 600 እጩዎች ከተለያየ አካባቢ መጡ። ከነዛ 600 እጩዎች ውስጥ ነው እነዚህ 11 ሰዎች ተመርጠው የቀረቡት። በሚያስቅ ሁኔታ ከ11ዱ ግን 4ቱ ከ600 እጩ ተብለው ከመጡት ውስጥ አይደሉም። 4ቱ ሰዎች አንድ በል። እነዚህ 600 ሰዎች በምን መስፈርት እጩ ሆኑ?
ማን ነው ለእጩነት ያቀረባቸው ምናምን የሚሉት ዲቴይል ኢንፎርሜሽን ማንም የለውም። ምንም አይነት ትራንስፓረንሲ የለም። ሶ እነዚህ 11 ሰዎች ኮሚሽኑን ይመራሉ ተብሎ ቀረበ። አጀንዳ ይዞ መጡ ተባለ። ያነሷቸው አጀንዳዎች በጣም አደገኛ የሆኑ አጀንዳዎች ነው ይዘውት ለመወያየት አቅርበናል የሚሉት። ሳሞቨም ብልጣብልጥነት የሚታይበት ነው። አሁን አርቲክል 39 ምናምን ይልሃል። እዛ ጋር አርቲክል 39 ጋር ከመድረስ በፊት ሌሎች ብዙ አርቲክሎች አሉ። ኢቭን ለአርቲክል 39 መምጣት ምክንያት የሆኑ ሌሎች አርቲክሎች አሉ። ግን ኢነዌ ብዙውን ጊዜ ፖለቲካም ስለተሰራበት አርቲክል 39 ምናምን በብዙ ሰው አይምሮ ውስጥም ስላለ ምናምን አምጥቶ እሱን እዚህ ላይ ተወያይ ይላል። ይገንጠል አይገንጠል ምናምን አደገኛ የሆነ አካሄድ ነው እየተሄደ ያለው እና መጨረሻውም የሚሆነው ምንድን ነው? ኮንክሉዥኑ የሆነ ፓወር ያለው አካል አለ፣ ባንኩንም ታንኩንም የያዘ አካል አለ። እሱ ከላይ ቁጭ ብሎ ነው ተወያዩ የሚለው። ፎርማሊቲ ነው በቃ ይሄ ውይይት ምናምን የሚባለው ነገር ለፎርማሊቲ ነው። ችግሩ ግን ትሩዝ ኤንድ ሪኮንሲሊዬሽን እንደዚህ አይነት ዳያሎጎች ዝም ብለህ ተነስተህ የምታደርገው ተደጋጋሚ የምታደርጋቸው ነገሮች አሉ። ብዙ ጊዜ ሀገራት አንድ ወይ ሁለት እድል ነው ያላቸው። ደግመህ ህዝብን ሰብስበህ ጄኒውን በሆነ መንገድ የማመካከርና የማወያየት እድል እንደ ተራ ወይም በየጊዜው በየ5 ዓመቱ እንደሚደረግ ምርጫ ምናምን የሚታይ አይደለም። ሶ ስታደርገው ፕሮሰሱን ጠብቀህ በትክክል ካላደረግከው ከተበላሸ መልሰህ ህዝብ ሰብስበህ ማወያየት የምችልበት ድጋሚ የምታገኝበት እድል በጣም 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 ጠባብ ነው። ዜርፎር እነዚህ ሰዎች እየሄዱ ያሉበት አቅጣጫ ሀገርን የሚበትን ነው። በድጋሚ አሁን ከብልጽግና በኋላ እንግዲህ የሚወያዩ የተባሉት አካላቶች እንግዲህ ጠመንጃ ያዙት አካላቶች እየተወያዩ አይደለም። የዚህ ውይይት አካል አይደሉም። ጦርነት ይቀጥላል ማለት ነው። ዴርፎር ዘሆል አይዲያ ራሱ ትሩዝ ኤንድ ሪኮንሲሊዬሽን ብለህ ሀገሩን ወደ መሀል ወደ ሴንተር አምጥተህ እርቅ ፈጸመን የምትወጣበት ብለህ ያቀድከው እቅድ ዴድ ኦን አራይቫል ነው። ቢካዝ ማነህ ኮንፈርት ዴድ ኦን አራይቫል ነው። ቢካዝ ፖለቲካሊ ቻሌንጅ እያደረጉ ያሉት ጀስት ሰላማዊ በሆነ መንገድ ብቻ አይደለም፣ በጠመንጃ በጦርነት ቻሌንጅ እያደረጉ ያሉትን አካላቶች ውጭ አስቀምጠ ተወያይተ የምታመጣው ለውጥ አይኖርም። ሶ ፕሮሰሱ በአጠቃላይ የተበላሸ ነው። ወደ ፕሮሰሱ ከተበላሸ አጀንዳው ምንም ይሁን ምንም ፖይንትለስ ነው። ከዛ ኤንድ ኦፍ ዘ ዴይ ለፖለቲካል ፎርማሊቲ የሆነ ጥቅማ ጥቅሞች ብለህ የምታደርገው እንጂ ጄኒውን የሆነ ይህንን ሀገር ለማስታረቅ ይህንን ሀገር ወደ ትክክለኛ የፖለቲካ ሀዲድ ውስጥ የማስገባት አይደለም። ባይዘው ይህን ነገር አንደኛው ሌላኛው ማሳየውም እንደሆነ ታውቃለህ አዲስ የምክክር ኮሚሽን ምናምን የሚባለው ዌብሳይት አለው እና እዛ ዌብሳይት ላይ አጀንዳዎቹ በእንግሊዝኛ ነው የተጻፉት። አብዛኛው እንግዲህ ብልጽግናን ወክሎ ይሄንን ድርድር እና ምክክር ምናምን ደግፋለሁ እያለ የሚያወራ ሰው አንብበው ብትለው በእርግጠኝነት ግማሽ በግማሹ የሆነው ስለምን እየተወራ እንደሆነ አያውቁትም። ቢካዝ አማርኛ በደንብ የማያወሩ ናቸው በብዛት ያው ከተለያዩ የገጠር አካባቢ መጡ፣ ከደቡብ፣ ከኦሮሚያ፣ ከሌላም ከሶማሌ እንኳን እንግሊዝኛ ማለት ነው አብዛኞቹ። ዛሬ ቪዲዮን ባሳይ ይገርማል። ይሄ ብሔር ብሔረሰቦች ቀን ነው የሚመስል 4000 የብሔር ብሔረሰቦች ቀን የሚያከብሩት ለምን ብሔር ብሔረሰቦች አይሳተፉም? በኢትዮጵያ ምንድን ነው በኢትዮጵያ መጻዊ ዕድል በኢትዮጵያ ምክክር ውስጥ አይሳተፉም አይደለም ፖይንቱ ከብሔር ብሔረሰቦችንም የኢትዮጵያን ቋንቋ በደንብ የሚችሉ የፖለቲካ ቋንቋ የሚረዱ የዓለም አቀፋዊ ቋንቋ የሚያውቁ ፖለቲካል ሳይንስ የሚያውቁ እሊቶች ናቸው የሚሳተፉት እንጂ ዝም ብሎ ተራ ካድሬ ከየብሔሩ ሰብስበ ምክክር አለ ብለህ ይዛት መጣም እንደዛ ነው ሲያደርጉ የነበረው። ቀጥል። ያ እና እንዴትስ አንደርስታንድ አድርግ እንግዲህ ምክክር ይሄ ነው ተብሏል። ያንን ይዞ ህዝብ ይወያያሉ የተባሉት 4000 ሰዎች ይወያያሉ ምናምን በምን እንግዲህ እንዳልኩ ነው። በጣም አንዳንዶቹ ሌጋል ተርሞች አሉ ዲክሽነሪ ያገላብጠ ምናምን ትርጉማቸውን ከየት የመጣው ምናምን ብለህ የምትመራመርባቸው ቃላቶች ሁላ አሉ እዛ ላይ። ይሄ በሆነበት ሁኔታ የሚያሳይ ነገር ይሄ ነገር ምንድን ነው? በቃ ሀገሩን ሰብስቤ ያመካከር ያለው ምናምን ለሚለው ለውጭ ላለው ማህበረሰብ ለፎርማሊቲ ሀገሩን አወያይቻለሁ፣ ትሩዝ ኤንድ ሪኮንሲሊዬሽን አካሂጃለሁ፣ ዜርፎር ሌጂቲመሲ አለኝ
ሀገሩ ተስማምቶ መክሮ እኔ በስልጣን እንድቀጥል ፈቅዷል። ይሄ ጠመንጃ ይዞ ምናምን የሚሉት እንግዲህ ያኔ ነው እንግዲህ አሁን ፋኖን ቴሮሪስት ምናምን ወደሚል አይነት ጨዋታ የሚገባው። አየህ አማራው፣ ትግሬው፣ ኦሮሞ፣ ሶማሌው፣ ጉራጌው፣ ከምባታው፣ ሀዲጌው ተሰብስቦ መክሮ በዚህ መንገድ ውሳኔ ያሳልፏል። ይሄንን ይዘን ነው የምንቀጥለው ሊልክ ነው። ኤንድ ክሊርሊ የሚያሳየው ለኢትዮጵያኖች አይደለም። ዌብሳይታቸው ላይ የዘረዘሩት ዝርዝር እንግሊዘኛ መሆኑ ባይተሰልፍ ራሱ የሚያሳየ ለእኛ አይደለም፣ ለኢትዮጵያኖች አይደለም፣ ለውጭው ማህበረሰብ ነው። ለሚወያዩት አካላቶችም አይደለም። የሚወያዩት አካላቶች አክቹዋሊ ልክ እንደ ፓርላማ ነው የሚሆነው። 4000 ሰው ይገባል፣ 3 ካድሬዎች ይወያያሉ። እንግዲህ 3000 ምናምኑ ያጨበጨዋል። ምክክር ተደረገ። በዚህ ምክክር መሰረት እነዚህ ነገሮች ማስተካከያ አድርገን ኢትዮጵያኖች እንቀጥላለን ይላል ማለት ነው። ወዳጃ አያናም እኮ ሄዷል ሀሳብ ሊሰጥ ያሳየ እንግዲህ በቃ አዎ ባይ ዘ ዌይ ከ4000ዎቹ ውስጥ 179ኞቹ ዲያስፖራ ናቸው። አዲስ እንግዲህ አንተ ውጪ ነው የምትኖረው። እነዚህ 179 174 ሰዎች በእነማን ይወከሏቸው? እነማንን ወክለው ነው የሚሄዱት? በመንገድ የትኛው ዲያስፖራ ነው የወከላቸው? በእግዚአብሔር ያውቀው። እኔ አልሰማውም ስለዚህ ጉዳይ። እንግዲህ በምኖርበት አካባቢ የተደረገ እንትን የለም። እርግጠኛ ነኝ አንተም አልሰማህም። የሰማ የለም። እርስ በርስ ነው የሆነው እኮ። አዲስ አበባ ነው ልጆች ሆነን ትዝ ይላል። የሆነ ኳስ ሜዳ ኳስ ያለው ልጅ ክብሮ ነው ሁልጊዜ እና የሚፈልገው አለብን ለወገኖቻችን። ይሄ ምክክር ወገኖቻችን እኛንም ወገኖቻችንንም የሚወክል አይደለም። የጨበራ ተስካር ነው። በዚህ ምክክር መሰረት የሚደረስባቸው ስምምነቶች የኛ ኮንሰንት የላቸውም። በሀገራችን አቀርቅረን ተገለን ባይተዋር ሆነን እንድንኖር ተደርገናል። ዴርፎር ይሄ ምክክርና ትሩዝ ኤንድ ሪኮንሲሊዬሽን ምናምን ዳያሎግ የሚሉት ነገር በአጠቃላይ የአንድ የፖለቲካል ግሩፕ አጀንዳ ማስፈጸሚያ እንጂ የህዝብ ትክክለኛ ጄኒዩን የሆነ የህዝብ ምክክር ውይይት አይደለም። ዴርፎር እንደ ኮሚኒቲ አሁን እናንተ የአዲስ አበባ ልጆች ነን። የአዲስ አበባ ህዝብ የዚህ ምክክር አካል አይደለም ብለን ማስገባት አለብን። ግዴታችን ነው። ፔቲሽን ሰብስበን ዓለም አቀፍ ህዝብ እወቅ፣ ኢንተርናሽናል ኮሚኒቲ እወቅ፣ አስቀድመን ውሳኔ ላይ ገና ከመድረሳቸው በፊት ማለት ነው። ቲንክ 2 ሳምንት ነው ምናምን የተባለው ውይይቱ። በጣም እያንዳንዱ ውይይት እኮ አጀንዳ ብለው ያስቀምጡት እኮ ምናልባት ከ2 ሳምንት ከ3 ሳምንት በላይ የሚያወያይ ነው። ሆል አጀንዳ 8ቱንም እንግዲህ በ2 ሳምንት እናደርጋለን። ይሄ ራሱ ሌላ እኮ በጣም እንዴት ነው 4 ሰው አውርቶ ተነጋግሮ ተወያይቶ ይጨርሳል በ2 ሳምንት የኢትዮጵያን ችግር? በጣም እኮ የሚገርም ነው። 4000 ሰው እንዴት ሀሳብስ መስጠት ይችላል በ2 ሳምንት? በቃ እሱን ነው የምልህ። ስብሰባው ስንት ሰዓት ነው የሚደረገው? ወይ 4000 ሰው ራሱ የተሳተፈው ለይስሙላ ነው ወይ? 4000 ሰው ማሳብ አላቸው ተብሎ ነው አይደል? ሊመካከር ራሱ ምክክሩ በፎርማሊቲው በምን አይነት መንገድ ነው የሚደረገው? በሚዲያ ይተላለፋል ወይ? በሬዲዮ ነው የሚተላለፈው? በቲቪ ነው ወይ የሚተላለፈው? እንዴት ነው የሚደረገው? ምንም የሚታወቅ ድፍንፍንፍን ያለ ነገር ነው፣ ጭልምልም ያለ ነገር። ግን ሰዎቹ ይህን ነገር አድርገን እናልፋለን እያሉ ነው። አይ ቲንክ ፕሪኤምፕቲቭሊ እኛ ኃላፊነት ወስደን አትሊስት አርቤር ሚኒመም ፔቲሽን ሰብስበን እነዚህ ኢንተርናሽናል ኮሚኒቲ ጋር እያንዳንዱ ቢሮ ማድረስ ያለብንን ነገር ማድረስ አለብን። ፕሮንቶ በአስቸኳይ። ይህንን ነው የምለው። አዲስ አመሰግናለሁ ስለሰጠኝ እድል። አባዲና በጣም አመሰግናለሁ። አይ ሀሳብህ ትክክል ነው። እንግዲህ ብልጽግና ይሄ ያመጣው ጨዋታ ምንድን ነው የሚለውን ነገር እያንዳንዱን ነገር አንስቶ በእርግጥ ህዝቡ ያውቃል። አዲስ ነገር አይደለም። እግር የሚስሙ ሼኮችን ያሳዝናል። የሃይማኖት አባቶች ኢትዮጵያ ውስጥ የሁሉ ምስቅልቅል ሲኖር 1 ሚሊዮን ህዝብ ሲያልቅ ብልጽግና መስቀል ይዛችሁ ጦርነት ሂዱ ሲላቸው ጦርነት ሲሄዱ፣ አንዱን የፖለቲካ አካል እርገሙ ሲላቸው ሲረግሙ፣ ሼኮቹ ጫማ የሚልሱ እግር የሚልሱ የብልጽግና አብይ አህመድ ይጽደቅ የሚሉ ቄሶቹ እንደዛ ገው እና ኦኬ ኖ ዩ ካን ከም ሂር
No, I say that's destruction. Now, come on, man. Sorry about that. እና ቄሶቹም ሼኮቹም በጣም ኢትዮጵያንም የሚወክሉትንም የሃይማኖት ማህበረሰብ የሚያሳፍሩ ናቸው። ተሰብስበው ዛሬ በቴሌቪዥን ሳይ እኔ በጣም ይገርመኛል። ቄሶቹ ተንደርድረው አብይን ለመሳለም አብይን እጅ ለመጨበጥ እንዴት እንደሚንደረደሩ ልክ የሆነ እግዚአብሔር ወይ ክርስቶስ ምናምን የመጣ ነው የሚያስመስሉት። እና ሼኮቹም እንደዛ እና ሀገራችን እነዚህን ሰዎች ይዛ እኔ ከቄሶቹም ከሼኮቹ ከሰበሰባቸው የብሔር ብሔረሰቦች ካድሬዎችም ጭምር ከነዚህ ዜጎች የሚወጣ ሰላምና ፍቅር ወይ ምክክር ወይም ለኢትዮጵያ ህገ መንግስት ሊኖር አይችልም። አንደኛ እነዚህ ሰዎች ምን አይነት ሀሳብ ነው የሚያወጡት? እኔ አሁን ነገ ከነገ ወዲያ በቴሌቪዥን ሀሳባቸውን ሲያሳዩ ነው ማየት ፈልግ። ምን አይነት ሀሳብ ነው የሚያወጡት? አሁን ቄስ ስለ ፖለቲካ ምንድን ነው የሚያውቀው? ቄስ ውስጥ እዛ ውስጥ ያለው ሀሳብ እኔ አሁን የሚገርም ሼኮቹ ምንድን ሊያመጡ ነው እዛ ውስጥ የተሰበሰቡት? ሊታዘቡ ነው? የሃይማኖት ነገር ቄስ ማጥመቅ ነው ያለበት። ሼክ ሄዶ ቤተክርስቲያን ምናምን መስበክ ነው ያለበት። ፖለቲካ እሊት ነው የሚሰራው። የፖለቲካ ተዋናይ ነው፣ አክቲቪስት ነው መሳተፍ ያለበት። ፖለቲካ ሳይንስ ያጠና ሰው ነው መሳተፍ ያለበት። ገለልተኛ ምሁር ነው መሳተፍ ያለበት። የፖለቲካ ፓርቲ ነው መሳተፍ ያለበት። ጋዜጠኛ መሳተፍ ያለበት። እንደዚህ እሊት የሚባሉ ሰዎች ናቸው እንጂ መሳተፍ ያለባቸው ፖለቲካ ሀሳብ የሚሰጡት። ሼክና ቄስ ምንድን ነው የሚሰራው? ውይይቱ ላይ ሽማግሌ ሀደ ስንቅ ይላል፣ አባገዳ ይላል። ምንድን ነው አባገዳ ምክክር ኮሚሽን ውስጥ የሚሰራው? ምን ያውቃል አባገዳ? ሀደ ስንቂ ምን ያውቃሉ? ስለ ፖለቲካ ምን ያውቃሉ? እኔ የሚገርመኝ ነገር እና ዝም ብሎ ተራ የሆነ ተረት ተረት ነው ይዞብን የመጣው። ኦነስትሊ እኔ አብይ አህመድ ይዞብን የመጣው ግን አንስቶ ህዝቡን ማንቃት ያስፈልጋል። የሚደረገውን ጮታ ማሳየት ያስፈልጋል። በዚህ የሚጭበረበር ይኖራል። የኢትዮጵያ ህዝብ መቼም ለትንሹም ለትልቁም የመጭበርበር ነገር አለ። ትንሽ አቲንግ ማሳየት ያስፈልጋል እና አዲስ ይዟት የመጣው ግን አጀንዳ እኔ የሚገርመኝ ኢትዮጵያን ከብሔር ላላቅቃት ነው፣ ክልል ላፈርስ ነው የሚልም አጀንዳ አለ። ከዛ ግን አጀንዳውን ግን ቅድም ስናየው በአጠቃላይ አዲስ አበባን እንዴት አድርገን የአዲስ አበባ ታክስ ወዴት ይሂድ፣ ወዴትኛው እንዴት እናስተዳድረው የሚል አዲስ አበባ ባለቤትነት የማን ነው? ከኦሮሚያ ጋር ያላት የባለቤትን ምንድን ነው? የጥቅም ሁኔታ ምንድን ነው? በአጠቃላይ የኦሮሞ ፖለቲከኞችን አጀንዳ ይዞ መጥቷል እና ድሬዳዋ ላይ ማን እንደዚህ አይነት አጀንዳ ይዞ መጥቷል። በሀገራዊ ደረጃ ደግሞ ምንድን ነው የከተሞች ስም ይቀየሩ የሚል አለው። ብቻ ነገ ከነገ ወዲያ እዛው ስብሰባው ላይ የሚተላለፈውን እየሰማን ደግሞ በደንብ እና አጀንዳዎቹንም አንጥረን አውጥተን የምንሄድበት ነው ያለው። ግን ብልጽግና ሂደቱም አንተ እንዳልከው ባዲናም እንዳልከው ሌሎቻችሁም እንደገለጻችሁት ሂደቱም አሳታፊ አይደለም። አጀንዳ አመራረጡም የካድሬ አጀንዳ አመራረጥ ነው። አያና ነው አጀንዳ ይዞ የመጣውን ባይዘወይ ቲክታክ ልንገራችሁ። አያና አጀንዳውን እዚህ ሲነግረን ነበር። አጀንዳ አለኝ አለ። ምንድነው? አዲስ አበባ የኦሮሚያ እንድትሆን እፈልጋለሁ። የአያና አጀንዳ። ሌላውስ ኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን እፈልጋለሁ። ይሄንን አያናም ይፈልጋል፣ አብይ አህመድም ይፈልጋል፣ ብርሃኑ ጁላም ይፈልጋል፣ ጠቅላይ ሚኒስትሩም ይፈልጋል። ያንተ የሌላው ህዝብ ፍላጎትስ? ያንተ ፍላጎት ደግሞ የሚወከለው ምንም እውቀት በሌላቸው ገበሬ በሆኑ ካድሬ በሆኑ ዝም ብሎ አበል ተሰጥቷቸው ስብሰባ ላይ በሄዱ ዝም ብሎ አማራንን በሚሉ ቄሶች፣ ገበሬዎች፣ ካድሬዎች፣ ደቡብንን በሚሉ ወላይታንን፣ ሲዳማንን በሚሉ ገጠሬዎች፣ ትንሽ ካድሬዎች ልብስ የለበሱ ሸሚዝ ለብሰዋል። እውቀት ይኑራቸው አይኑራቸው አላቅም። በጣም እውነቴን ነው የምላችሁ እነዚህ ሰዎች አይደለም የኢትዮጵያን እኔ የምልህ አዲስ አያና አሁን የሊጋልም የሞራልም ሌጂቲመሲውን ከየት አምጥቶ ነው አዲስ አበባ የኦሮሚያ እንዲሆን እፈልጋለሁ የሚለው? ምክንያቱም የአዲስ አበባ ተወላጅ አይደለም፣ የአዲስ አበባ ነዋሪም አይደለም፣ የአሜሪካ ነዋሪ ነው። የአጀንዳ ከሰጡት መካከል አንዱ ነው እሱ። እንደው የሊጋሉን የሞራል እንትኑን ከየት ነው የሚያመጣው? ሞራል ደግሞ ኦሮሞ ፖለቲካ ውስጥ ኢትዮጵያ ፖለቲካ ውስጥ ሞራል ትጠይቃለህ እንዴ? ማለት በጣም እንዴት ነው እኮ ይሄ እኮ በቃ ወደ ዱላ ወደ ድብድብ እኮ ነው የሚወስድ ማለት። እሺ ቢያንስ ተወልደ አድገህበት የተጫወትክበት የቦረቅበት ሰፈር መንደር ምናምን ቢኖርና ይነወድ ሀሳብ አለ እንደዚህ አይነት ብትልሽ፣ ባልተወለድክበት ባላደግክበት
በማትኖርበት ቦታ ላይ አጀንዳ ብለህ በጣም እኮ ይሄ እኮ በጣም እኮ ማለት እንዴት ለጭንቅላትም እኮ የሚከብድ ነገር ነው። እንዴት ነው የምታስታርቀው? በጣም ያሳዝናል። ግን አዲስ እንዳልኩ ነው እንደ ባዕድን የሚያዩን እምልህ እንግዲህ እኔ አዲስ አበባ ተወልጄ አድጌ ተምሬበት ውሃውን ጠጥቼ በልቼ እንግዲህ ያሳየ ዘመድ አዝማድ ጓደኛ ምን ኮሚኒቲክ በጣም ኢንተግሬትድ የሆነ እንትን ባለበት ምንም ከዛ ጋር የአዲስ አበባ ልክ ነህ። የአዲስ አበባ ቻለ አሁን ድሬዳዋንም ወደ ኦሮሚያ ማካተት ነገር አለ። እዛ ላይም ጥያቄ አለ። ባይዘው የኢትዮጵያን ፖለቲካዊ ችግር ከከተሞች ከድሬዳዋ ከአዲስ አበባ ከሁሉም እንደገና የክልል ችግሮች ለምሳሌ ኦሮሚያ ክልል ላይ በብዛት በስፋት ሌላ ኦሮሞ ምናምን ይኖር አማን ነው አማራ ጉራጌ ይኖራል። ስለነዛ አጀንዳ የተያዘ ነገር የለም። ኦሮሚያን ክልል ግን ምንድነው የሚለው አብይ አህመድ ክልል እናፈርሳለን ይላል። ክልል የሚያፈርሰው ለምንድን ነው? አማራ ክልልን ለማዳከም ነው አንደኛው። ደቡብ ክልልን ለማፈራረስና ኃይል እንዳይኖራቸው ፖለቲካ ኃይል እንዳይኖራቸው። የኦሮሚያ ክልል ግን አሁን እንዳለው ይዞታ ነው የሚቀጥለው። ለይስሙላ ፈርሷል የሚል ጨዋታ ግን ይዞል ይመጣል። እርግጠኛ ነኝ የሆነ ስም ይሰጠውና ግን አስተዳደሩ እንዳለ ነው የሚቀጥለው። እንደዚህ አይነት ትናንትና አማራዎቹን ነገዱን እንዳጭበረበሯቸው ብልጽግና ብለው ሲመጡ ኢህአዴግን እንዳፈረሱት አይነት አሁንም ያለውን ክልል ለማፍረስ በዚህ ምክክር ኮሚሽን ውስጥ አጭበርብረው ሌላ አዲስ የሚገዙበት ረጅም ዓመት የሚገዙበትን ሁኔታ ይዘው የሚመጡ ነው ይመስለኝ። ከነሱ ፐርስፔክቲቭ ከነሱ ፍላጎት ነው። ይሄ አስተዳደር ለኢትዮጵያ ሕዝብ ይጠቅማል ምናምን እያልኩ አይደለም፣ ግን ምንም ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። እውነተኛም ደግሞ አዲስ ሪፎርምም ይዘው የሚመጡ ሰዎች አይደሉም፣ ፍላጎትም የላቸው። ሆነስትሊ ይሄን ነው የምለው እኔ እና ነገ ከነገ ወዲያ በሰፊው ሰምተናቸውም አጀንዳ ሲለዩም አጀንዳውን አዳምጠን የሚወያዩበትን አጀንዳ ይዘን ምን ማለት እንደሆነም እንወያይበታለን። እንደዛ ነው፣ በሰፊው እንነጋገርበታለን። ተስፋ ማርያም ቀጥል እስኪ። ኦኬ አዲስ ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? የተነሱ ሀሳቦች አንዳንዶቹ የሚያስቁ ነበሩ። ስፔሻሊ ከአዲስ አበባ ጋር የተያያዘው የአዲስ አበባ ልጅ አይደለህም አንተ አይመለከትም፣ አክሰንትህ የተለየ ነው ወይም አድገህበታል እንጂ አልተወለድክበትም እያሉ የኦሮሚያ ተወላጅ ሰው ግን የባለቤትነትና የአስተዳዳሪነት ስልጣን ሲሰጠው ደግፎ የሚያጨበጭቡ ሰዎች ናቸው። እንደዚህ ነው በጣም የሚያስቀው። አዳነች አቤቤ አዲስ አበባ ተወልዳ አድጋ ነው እንደ አዲስ አበባ የምታስተዳድረው? ታከለውም አዲስ አበባ ተወልዶ አድጎ ነው? ህግ እኮ ቢኒፍ ልንገር አይደል የአዲስ አበባ ልጆች እንዳያስተዳድሩ በምክትል ደረጃ እየተባለ ተጨማሪ ህግ ፕላስ እየተደረገላቸው ሲያስተዳድሩ የሚያጨበጭቡ ሰዎች ናቸው። አሁን በአዲስ አበባ ጉዳይ አንተ አገባህም ደግሞ ኢትዮጵያኒስት ነን ይላሉ። በጣም የሚያስቀው ኢትዮጵያኒስት ነን ብለው በሁሉም ኢትዮጵያ ጉዳይ ደግሞ ያገባናል ይላሉ እነሱ። የሚገርመውና በቃ ኮንትራዲክት የሚያደርግ ነገር ትክክል ያልሆነ ነገር ነው። ገብቷል? የአዲስ አበባ ህዝብ እውነት ለመናገር በሚገባው ልክ ባለፈው 27 ዓመት 30 ዓመትም በላይ የሚፈለገውን ያክል የፖለቲካ እንቅስቃሴ ተሳትፎ እያደረገም እንዲሳተፍም እድል እየተፈጠረለት አይደለም። በዚህ በኩል ትንሽ እንቅስቃሴ የተደረገው ታውቃለህ ከባልደራስ ጋር በተያያዘ። ከዛ ውጪ ማንም እንደፈለገ እየመጣ ሲያስተዳድረው እንደፈለገ ሲያደርገው የነበረ ህዝብ 97 ላይ በሆነ ደረጃ ጠንካራ የሚባል ከሱ ስነ ልቦና ጋር ፊት ሊያደርግ የሚችል የፖለቲካ ሲስተም ስለመጣ የአዲስ አበባ ነፍጥ አንስቶ ጫካ ሊገባ አይችልም። አዲስ አበባ የሚሸፍትበት ጫካ የለም። የትጥቅ ትግል ሊያራምድ አይችልም። ሰላማዊ ትግል ብቻ ነው ሊመቸው የሚችለው። ያን ደግሞ ምህዳሩ ትንሽ ከፈት ባለበት ጊዜ ምን ማድረግ እንደሚችል በተግባር አሳይቷል። እንዴ አንድ ጥያቄ አንስቶ በወጣ ታይም 5ቱን 10ሩን እየገደልከው የአዲስ አበባ ህዝብ ፈሪ አይደለም ይታገላል እንደዚህ ምናምን ብለህ ልታወራለት አይደለም። የአዲስ አበባ ህዝብ በዚህ ሰዓት የኢትዮጵያ ህዝብ በፍርሃት ቆፈን ነው ያለው። መንግስት የሚያደርገው እያንዳንዱ ነገር አይመቸውም። አይደለም ሌላው የራሱ የብልጽግና አባል 50-60% በላይ ብልጽግና ያራመደ ያለው ስርዓት እንደማይመቸው ይታወቃል። ነገዱ ኮጣው ነግረውናል። እንዴት እንደሚፈሩት አብይን ጨካኝ ነው ገዳይ ነው ያጠፋናል ብለው ሳያምኑበት ደግፈውት እንዴት እንደሚቆሙ እኮ ውስጥ የነበሩ ሰዎች እየወጡ እየነገሩ የተቃወሙትን ሰዎች በምን ያክል ጭካኔ እያሰቃያቸው እንደሆነ እስር ቤት እኮ እየታየ ነው። አጋቾች እኮ በእነ ዮሐንስ ቦያለው ያክል አይሰቃዩም። አሁን እያገቱ ሰው የሚገሉት ሲያዙ በእነ ዮሐንስ ቦያለው ያክል ነው እንደሚታሰሩት አይደለም። እነሱ የውስጥ አካል ሆነው ፓርቲያችን በዚህ መንገድ የሚሄድበት ይሻሻል ማለታቸው ምን እዳ ያመጣባቸው እንደሆነ እንዴት እየተሰቃዩ እንደሆነ ምናየው።
ይሄ ትክክል አይደለም። ከዛ ላይ ይሄ ቤት እንትን ኮሪደር ልማት በሚል ስም ቤት የሚያፈርሰው የዲሞግራፊ ለውጥ ነው። ሽመልስ አብዲሳ እኮ በግልጽ ነግሮ ምንድነው ማሽሞንሞን በግልጽ አብይ እኮ አካማካም የሚል በስቷል አለ። ለምንድን ነው እንደዛ አካማካም የሚል የበዛው? አካማካም የሚል የበዛው እኮ ኦሮሞ መሆን ያተርፋል ተብሎ ስለታሰበ ነው አይደል? ብልጥ የሆነ የዕለት ጥቅሙን የዕለት እንጀራውን ያሰበ ኦሮሞ መስሎ ማለፍ እየፈለገ ነው ማለት ነው። ይሄ እኮ የሚያሳይህ የሥርዓቱን የቆሸሸ ሲስተም እያካሄደ ያለውን የተበላሸ ነገር ራሱ ፓርላማ ላይ እየተናገረው የሚያሳየው አብይ እያራመደ ያለው ስርዓት ለሌላው ማህበረሰብ የማይመቹ ነው አለኝ የሚለውን ነው እኮ የሚያሳይ። ከዛ ላይ ቤት እያፈረሱ ንግድ ውስጥ ገቡ። ደግሞ የአዲስ አበባ ህዝብ ደግሞ ሲቃወመው ደግሞ አካማካም ለምን በዛ ለምን እኩልነት ጠፋ ብሎ ሲቃወሙ ደግሞ ከፍተኛ የኦሮሞ ጠልነት አለ ይላል። እዛው ላይ ደግሞ እሱ ምንድነው ሾርት ሚሞሪያም ናቸው ብሎ ስለሚያስብ ነው እንደዛ አይነት ስራ የሚሰራው። ደጋፊዎቹም እንደዛ ናቸው። እውነት ለመናገር ሾርት ሚሞሪያም ናቸው፣ ጨካኞች ናቸው። ብልጽግና መደገፍ ሲጀምር እኔ መጀመሪያ የምታሟላው መስፈርት የሚመስለኝ ሰብአዊነትን ትጥላለህ። የሰው መሞት አያስደነግጥም፣ የሰው መፈናቀል አያስደነግጥም። ምን ችግር አለው ብለው በአደባባይ የሚናገሩ መሪዎች እኮ ነው ያሉት። ሰው ከሰው የበለጠ ምን አለ በምድር ላይ? እነሱ ግን የሚያሳስባቸው ከሰው በላይ አስፓልት ነው፣ ህንጻ ነው፣ ቀለም ነው፣ ዲምላይት ነው፣ ፋውንቴን ነው የሚያስደስታቸው፣ የሚያስደምማቸው። ዋው ብሎ እጃቸውን አፋቸው ላይ የሚያስጭናቸው ሰው በሰላም ወጥቶ ሲገባ አይደለም። የሰው ልጅ ግን የመጀመሪያ ነገሩ ሰው በሰላም ወጥቶ መግባት። ይሄን አላሟላም። እነሱም ይሄን ነው የሚያሟሉት። ከቤቱ ጋር በተያያዘ እንዳልኩ ነው። ምንድነው የሚያደርጉት? መንግስት ንግድ ውስጥ እኮ ነው የገባው። አሁን የሚሰራቸውን ቤቶች የአዲስ አበባን ህዝብ ራሱን አደራጅቶ ልክ እንደ ኮንዶሚኒየም አድርጎ በራሳቸው ሀብት ስሩ ቢላቸው ይሰራሉ። አቅም አላቸው፣ እድል አላቸው። ግን ምንድነው መንግስት ንግድ ውስጥ ገባ። ይሄ መሬት የመንግስት ነው የብሔር ብሔረሰብ ነው በሚል ስም አንተ 50 ሚሊዮን 100 ሚሊዮን ልትሸጠው የምትችለው መሬት አንስቶ በ5 ሚሊዮን በ6 ሚሊዮን ቻው ይልሃል። ከዛ በኋላ እሱ ቤት ሰርቶ በደህና ብር ይቸበችባል፣ እያተረፈ ነው። ምንድነው አሁን ይሄ ግቢ ገብርኤል ፊት ለፊት በሀያት እየተሰራ ያለው ህንጻ እጄ መጎብኘት እድል አጋጥሞኝ ነበር ከወር በፊት። 70-30 መንግስት ይዞ እኮ ነው የሚሰራው። ወጪውን ሀያት ያወጣል፣ መሬቱን መንግስት አቀረበ። 30% የመንግስት ነው፣ መንግስት ይቸበችባል። በሚሊዮኖች በቢሊዮኖች ይቸበችባል። እኮ ዝርፊያ ነው፣ አይን ያወጣ ዝርፊያ እኮ። ትክክለኛው ኮንዲሽን ግን ምንድነው መሆን ያለበት? ሀገር መልማት አለበት፣ ጥያቄ የለውም። ትክክለኛው ኮንዲሽን ምንድነው? ታስታውሱ እንደሆነ የለገሃር ፕሮጀክት ብሎ አብይ 2012 ያወጣው ነበር። ያ ፕሮጀክት ላይ ምንድነው የተናገረው? ቦታው ላይ ያሉ ሰዎች ተነስተው ይቆያሉ፣ ቤቱ ፈርሶ ይሰራል፣ ተሰርቶ ሲያበቃ በካሪያቸው ልክ እዛው ቦታ ላይ ይገባሉ ነው። 4 ነጥብ። እንደዛ ከሆነ ጤናማ ልማት እሱ ሌላ ቦታ እንሰጣቸውም፣ እዚሁ ኢንተግሬት እናረጋቸዋለን። እዚሁ መሬታቸው ላይ ሲል ነበር። እዛው ላይ ነው በቃ ትክክለኛው መሰራት ካለበት። አውጥቶ በሙሉ ነው የነጠቀው፣ መሬቱን ነው የነጠቀው። ተገቢውን ካሳ አልሰጠውም። አይደለም እዛ ቦታ ላይ ኢንተግሬት ሊያደርገው ወይንም እዛው ቦታ ላይ ተጠቃሚ ሊያደርገው ቀርቶ